የሀገራችን የጀርባ አጥንት ስለሆነው ግብርና ስናነሳ ሁሌም በአእምሮአችን ቀድሞ የሚመጣው የዘርፉ አርበኛ የሆነው አርሶ አደሩ ነው። አርሶ አደሩ ባለፉት ስርዓቶች በተሳሳቱ የገጠር ልማት ፖሊሲዎች፣ ኋላ ቀር የአስተራረስ ዘዴና የዝናብ ጥገኝነት፣ የፍትሃዊ የመሬት ክፍፍልና መሬቱን ለገዥ መደብ ከበርቴዎች በማስረከብ የጉልበትና የህሊና ገባር ሆኖ የቀማኞችን የማይረካ ፍላጎት ሲሞላ ለልጆቹ ድህነትን እያወረሰ ተስፋ ቢስ ሆኖ የኖረባቸው ዘመናት የማይረሱ የታሪክ ገጽታዎች ናቸው። በሀገራችን በአሁኑ ሰዓት ባለፉት ዘመናት ስር ሰዶ የኖረውን ድህነትና ኋላ ቀርነትን ከመሰረቱ ለመናድ ትክክለኛ የገጠር ልማት ፖሊሲ ተነድፎ በትኩረት እየተሰራ ነው። በዚህም ድክመቶችን በማሻሻልና መልካም ተሞክሮዎችን ወደ ሌሎች አካባቢዎች በማስፋፋት ምርትና ምርታማነትን ለማሳደግ በየደረጃው ያለው አመራር፣ ባለሙያው እንዲሁም አርሶ አደሩ በንቃት እየተሳተፈ ይገኛል። መልካም ተሞክሮዎች ከሚስፋፉባቸው መንገዶች አንዱና ዋነኛው የአርሶ አደር በዓሎችን በማዘጋጀት ተሞክሮዎችን እንዲጎበኙና መልካም ተሞክሮዎችን ወደ የአካባቢያቸው እንዲወስዱ በማድረግ ነው። ይህ ተግባርም በምዕራብ ጎጃም ዞን በተለያዩ ወረዳዎችና ቀበሌዎች የተከናወኑ ተሞክሮዎችን ወደ ሌሎች አካባቢዎች ለማስፋት ታስቦ አንደኛ ዙር የአርሶ አደሮች ፌስቲቫል በይልማና ዴንሳ ወረዳ አዘጋጅነት የተለያዩ የተፋሰስ ስራዎችና የክላስተር ሰብል ልማቶችን በማስጎብኘት ተከብሯል። በበዓሉ የዞንና የወረዳ አመራሮች፣ የግብርና ባለሙያዎችና ሞዴል አርሶ አደሮች የተካፈሉ ሲሆን በዓሉ በጉብኝት ተከብሯል። የጉብኝቱ መጀመሪያ አይባር ቀበሌ ሲሆን ቁሊጥ አምባ ተራራ ላይ የተሰራው ጉደር ሳምራዊ ተፋሰስ ተጎብኝቷል። ይህ ተፋሰስ 43 ሄክታር የሚሸፍን ሲሆን ስራው የተጀመረው ካዊ ዞን ተሞክሮ ተወስዶ ጥር 1 ቀን 2007 ዓ.ም እንደሆነ የተፋሰሱ አስተባባሪዎችና የቀበሌው የግብርና ባለሙያዎች ይናገራሉ። ይህ ተራራ ቁሊጥ አምባ ተራራ ይባላል። የደኑ ስፋት 43 ሄክታር ነው። ይህ ተጠቃሚዎች 42 ተጠቃሚዎች አሉት። በዛ አመት አጠቃላይ የተከለ 16 ሄክታር አለ። እንግዲህ ይህ ችግኝ ሲተከል ከዚህ በፊት ምንም ነገር የለም ነበር። ይህ ደን መልማት የጀመረው በ2007 ጥር 1 ጀምሮ ነው። ከዚህ በፊት ግን ይህን ቦታ ስናየው በቃ ባዶ አፈር ብቻና አለት ነበር የነበረው። እንግዲህ ይሄን አንድ አመት በላይ የዘለለ አይደለም፣ ከአንድ አመት በላይ የዘለለ የለም። አሁን የምናየው ምን ያህል ደረጃ እንዳለ ማየት እንችላለን። ከዛ ባለፈ ይህንን መልማት ስንጀምር ምንም ነገር ያልነበረ ከዚህ ከታች እሆች መፍለቅ ጀምረዋል። አሁን በጥቅምት በዙ እየፈለቁ አሉ። በአንድ አመት አሁን ይህ አርሶ አደሩ ወደዚህ እንዲመጣ የተደረገ 30 አርሶ አደሮች ምልምልን አሁን የአካባቢ ሄደው ስልጠና ወስደዋል። ይህን ስልጠና ሲወስዱ በቃ ስለ ዲከረንስ ጥቅም በደንብ መውሰድ ቻሉ። ከዛ ባለፈ አርሶ አደሮች ይህንን እንዲያለሙ ተደረገ። ታግታ ለኮማ ያው እጀ ለጉብኝት እጃለሁ። ያን በማየት አርሶ አደሮችም ያው ጥቅም እንዳለውና ቢተከል ራሱ የአፈር ለምነትን የሚጠብቅና አየር ንብረት ራሱ የሚመልስ በመሆኑ አስረድተውናል። ያን በመቀበልኛ አርሶ አደሩ ያው ይህንን ሲተከል ያው በአደረጃጀት ነው። በየልማትዱ በሳምንት እናወያያለን። አንድ ለአምስቷ ደግሞ ያው በሳምንት 2 ጊዜ ነው። ሮብና ቅዳሜ ያው አጋጣሚ ችግር ሲሆን እየቀየርን ያንን በመግባባት እንዲተከል አድርገናል። እንዳለው አሁን አምና ያው 10 ሺህ ነው፣ ዘንድሮ 20 ሺህ ነው የተከለ። በድምሩ 30 ሺህ ዲከረንስ ነው የተተከለ። ይህም ሲሆን አርሶ አደሩ አምኖበት ነው። ብታዩት በወዲያም በጣም አዝም ይበልጥ ሳርሁላል እና ይሄን አድርገን ያው በመወያየት ነው የተከል ነው። በ2007 ዓ.ም የተጀመረው ጉደር ሳምራዊ ተፋሰስ በዚያው አመት 1 ሄክታር መሬት ብቻ ዲክረስ በተባለ ችግኝ የተሸፈነ ሲሆን በ2008 ዓ.ም 16 ሄክታር መሬት መሸፈን መቻሉ ተብራርቷል። ተፋሰሱም 42 ተጠቃሚዎች አሉት። የዲክረስ ችግኝ የአፈርን መሸርሸርና የአየር ንብረት መዛባትን ከመከላከል በተጨማሪ ኢኮኖሚያዊ ጠቀሜታው የጎላ እንደሆነ አስተባባሪው ይናገራሉ። ዲከረንሱ ከተተከለ አይደርቅም፣ ኮትኩቱኛ አይልም። ራሱ በጣም ጥሩ ነው። ከባህር ዛፍ አሲዳማ ነው ያሉን። ይሄ ግን የመሬት ለምነትን የሚጨምርና የአየር ንብረት እንዳይዛባ የሚያደርግ ነው። በመሆኑ ያው ይሄን ተክለናል። አርሶ አደሩ በፍቃድ ወንድ 36 ነው፣ ሴት 6 በድምሩ 42 ነው የውል ተጠቃሚዎች። ይህን በማድረግ ያው የምታዩት እኛ ደስተኞች ነን።
ቀጣዩ ጉብኝት ከወረዳው ዋና ከተማ አዲት በ17 ኪሎ ሜትር ርቀት ላይ ወደሚገኘው አግታ ቀበሌ ሲሆን በዚህ ቀበሌ የጤፍ ክላስተር ይገኛል። የክላስተሩ ስም በሬ መስክ የሚባል ሲሆን 164 ሄክታር መሬት ይሸፍናል። ይህ ክላስተር በ57 ቡድን የተከፈለ ሲሆን 540 ወንድና 37 ሴት አርሶ አደሮችን ያሳትፋል። የጤፍ ክላስተር ሰብሉ ከእርሻ ጀምሮ እስከ መጨረሻው ሂደት ስለሚከናወኑ የአባላት ተግባራት እንዲሁም ስለሚጠቀሙት ግብዓት ባለሙያውና የክላስተሩ አስተባባሪ አቶ ፈንታውን ዘሪሁን በስፋት እንዲያብራራሉ። ቀበሌያችን ከተሸፈነው ዓመታዊ የእርሻ መሬት ውስጥ ጤፍና በቆሎ በዋነኝነት የሚመረቱ ሲሆን ካለን 3515 ሄክታር የእርሻ መሬት ውስጥ 947 ሄክታሩ በጤፍ የተሸፈነ ነው። ይህ የጤፍ መሬታችን ሙሉ በሙሉ በክላስተር የታቀፈ ሲሆን በ12 ክላስተር በ128 ቡድን የተደራጀ ነው። ይህ ስትዞሩ ያያችሁት ክላስተር ቁጥር አንድ በሬ መስክ ክላስተር ይባላል። ክላስተሩ 164 ሄክታር የሚሸፍን ሲሆን በክላስተሩ 57 ቡድን 540 ወንድ 37 ሴት በድምሩ 577 አርሶ አደሮችን አሳትፏል። ፓኬጁን አሟጦ ለመጠቀም ብዙ ጥረት ያደረግን ሲሆን 94.7 ኩንታል ምርጥ ዘር፣ 1183.75 ኩንታል ዳፕ እና 1420.5 ኩንታል ዩሪያ ተጠቅመናል። የአግታ በሬ መስክ ክላስተር መጀመሪያ ክላስተር የሚለው ስም ምን እንደሆነ ለመናገር እወዳለሁ። ክላስተር ማለት አንድን ሰብል በኩታ ገጠምነት ዘርቶ ሁሉም ሰብል አንድ አይነት ሆኖ መጠቀም ማለት ነው። ይህን ክላስተር በአንድ በኩታ ገጠም ልንዘራ ስንል የቀበሌ አመራሩ፣ የቀበሌ ሙያተኞች ህብረተሰቡን በማስተባበር ክላስተሩ በአንድ ወጥነት ያለው ስራ እንዲሰራ ብዙ ትግል አድርገዋል። ህብረተሰቡም ተቀባይነት አግኝቶ ይሄው ይህንን ክላስተር ዘርተን እንገኛለን። የክላስተሩ የቡድን ብዛት 164 ነው። ይህ ክላስተር የቡድን ብዛቱ 164 ሲሆን በየሳምንቱ ቡድኑ ይወያያል። በመጀመሪያ ክላስተሩ ከተዋቀረ አንስቶ የእርሻ ድግግሞሹ ምን ላይ እንዳለ የምርጥ አርሶ አደሮች ተሞክሮ ለመካከለኛና ለዝቅተኛ አርሶ አደሮች ተሞክሮ እንዲታረፍና ሁሉም አንድ ወጥነት ያለው ስራ እንዲሰራ ያን ይገመግማል። በሁለተኛው ሳምንት አጠቃላይ ያባሉ በዚህ ክላስተር ውስጥ የተካተተ 577 ሰው ተሰብስቦ ሙሉ በሙሉ ተገኘ ባልልም አንዳንድ ተንጠባጣቢ ሰዎች ቢቀሩ ያንን ገምግሞ ወቅታዊ ስራችን ምንድን ነው፣ እርሻ ከሆነ ማን ወደ ኋላ ቀረ፣ ማን አረሰ፣ ማን ለዘር ተዘጋጅቷል የሚለውን ከገመገምነ ሁሉም እንዲስተካከል አድርገናል። የቡድን ብዛት 57 ቡድኖች አሉን። እነዚህ ቡድኖች ውስጥ አንዱ ቡድን እንደ ክላስተር አስተባባሪ ቢሆንም አንዱ የቡድን መሪ ነኝ። የቡድን መሪነቴም 7 አባል ሰው ተሰጥቶኛል ከራሴ ጋራ። እነዛን ሰዎች ደግሞ ከሳምንት እስከ ሳምንት ገምግሜ አጠቃላይ ለቡድኑ አቀርባለሁ። ቡድኑ ለአባሉ ያቀርባል። የስራ ሂደታችን በዚህ ይቀጥላል ማለት ነው። የክላስተሩ ብዛት 12 ነው። ክላስተሩ አንዱ ክላስተር ይሄ ቢሆን እዛ ወጣ ብላችሁ የምታዩት አበይ ሜዳ የሚባል አለ። ያ ብዙ ወደ 11 ክላስተሮችን ያቀፈ ነው።